ፍቅሬ ቆይ ግራ ያጋባል። ለዚህ እኮ ሚስት ታስፈልጋለች። ያው ትኩረት አድርጋ ነገሮችን ስለምታይ ማለት ነው። እና እሺ የትኛው መንገድ ነው አማረብሽ? ግን አንቺ እናመሰግናለን ብቻሽ አይደለሽማ። እንዴት ማለት እኔም አለው አብሬሽ። እኔ እንዳንቺ አላማረብኝማ። ልብሱ ሰፈት ብሎብኛል። ሰፍቷል እኮ ይልካል። አሪፍ ነው። ምንም አሪፍ ነው። ያበሻ ልብስ አይደለ እንዴ ነው ወይስ በጃፖኒ እንዲህ መወጣጣር ኖ ሰፊ ሆነና ትንሽ አከሳኝ ነገር መሰለኝና ለዛ ነው። እሺ ችግር የለውም። ያበሻ ልብስ ነው። ምንም ችግር የለውም። የሩታዬ ደግሞ ካባ እቺ ነች። እኔ ላድርግልሽ ወይንስ እንዴት ነው የሚሆነው? የሚደረገው እንደዚህ ያግልኝ ወደ ውጭ አድርግልኛል እንዴ ነገር ማለት ነው። ባይዘው ትንሽ አለባበሱ ይከብዳል። ይሄኛው ፎቶ ስላልተነሳንበት ማለት ነው። እንዴት አያችሁት ግን? ያበሻ ልብሳችን ያምራል ወይንስ? ኮሜንት ላይ እስኪ ንገሩን። እንዴ ነው በቃ yes እና ፋሚሊዎቻችን እዛ ብዙ ሰው እየጠበቀን ነው እና ቀጥታ ወደዛ እንሄዳለን። አሪፍ ታይም እናሳልፋለን። ተዘጋጁ። ነጥጌ እንጃ ጨረሱ። ዘጌ ሁሉም ተዘጋጁ ብያቸው እኔ ፀጉር ቤት ደርሼ መጣሁኝ። ፀጉር ሾ ታደረገኝ ደግሞ ያው እዛ የለመድነው ፀጉር ቤት እንዳለ ስለሚለኝ የምር እንዲህ ነገር አደረገኝ እና እኔ ለመድኩት እዚህ ጋር ምናምን ፀጉሬ ብዛት ሲኖረው ነው እና ምንም መናገር አትችሉም። ጨርሳችሁ እንዴት አየሽ? አማረብን በጣም የምር ወደድሽው? በቃ ስለዚህ ዛሬ ፕሮግራማችን ላይ ያበደ ነው። በጣም ያበደ ነው። ትንሽ ግን እንደዚህ ከተታሪ ሳስበው እንደዚህ ወረድ ይላል። ይሸራታል፣ ይወድቃል። ይሄ ነገሩን ለማየት ፈልጌ ነው። በጣም ያምራል። ሀይ ቤተሰቦች እንዴት ናችሁ? በጣም ነው የሚያምረው። ቀሚሱን በጣም ነው የወደድኩት። ጋይስ ብታይ አቀልኝ እውነት ግን እኮ ይከብዳል። በጣም ይከብዳል። ወይኔ እዚህ ጋር ጫሌዎቹ ጥለቱ ብዛቱ መሸከም አማራጭ አለን ነው። በጣም ነው የሚያምረው። በጣም ነው የወደድኩት እና ግን ሰዓት አልደረስም። አንወጣም ባይዘው ዛሬ ሁለቱንም ፕሮግራም ነው የምናካሄደው። በዓልንም አብረናቸው እናሳልፋለን። ከዛ ደግሞ መልሳችሁንም አንድ ላይ ታከብራላችሁ። በጣም ጽድት ያለ ፕሮግራም ይሆናል ብዬ አስባለሁ። ከመጀመሪያ የተሻለ አይሆንም? በጣም እርግጠኛ ነኝ እንደሚሆን። ከዛ ብለን ምናምን ቆንጆ ታይም እናሳልፋለን ብዬ አስባለሁ። ግን አዘኛለሁ ፋሚሊዎቼ እንደ ጥጌ ያበሻ ልብስ አይለብሱም፣ የላቸውም። እዚህ ሀገር ደግሞ ተዟዟርን የምንፈልገውን ያበሻ ልብስ ምን እንደማለት ያልቻልነው የሩታ ራሱ በስንት መከራ እግዚአብሔር ነው ብላችሁ በቃ ምን ልበላችሁ። እኔ እንዳውም እሷ እዚህ ነበረች ሩታ፣ እኔ በፍለጋ ያልደከምኩበት ቦታ የለም። ጥጌ ዳን ይሆነን ማለት ነው። ለእሱ አገኘን በቃ ለእነሱ የሚሆን ነገር ግን አጣ። ስለዚህ ብቻኛ ነጭ በለብሰን ግን ምንክሳችሁ ይሆናል። ሀገራችን ስንገባ እዛ ትክሱናል። እዛ ምንክሳችሁ ልብሳችን በደንብ እንለብሳለን። አበሻ ልብስ ካስፈለገ ቬሎ ታይም ደግሞ የሚዜ ምናምን ይኖራል ማለት አበሻ ልብስ ደግሞ አንቸገርም ፋሚሊዎቼ። ጥጌም ከፍታለች በዚህ አጋጣሚ እና ኮንግራ ብያለኝ። ችግር የለውም። በእውነት እኔ ጋር ማሰራት የምትፈልጉ ሰዎች እኔ ጋር ደውሉልኝ እና እኔ ጋር ልብስ ማሰራት ትችላላችሁ። ያበሻ ልብስ የእናንተንም እንግዲህ መሰራላችሁ ይሆናል። እዛ ሀገር ስንገባ ለዚህ አላሰብኩበትም፣ አልተዘጋጀሁም። ዝም ብለን ይወጣ ነው ቢያንስ እኮ ማለት ነው ፋሚሊዎቼ እንደ አንድ እንትን ስታስቢው እዚህ እንደምንቆይ ታውቂያለሽ አይደለ? ምናምን 3-4ቷን ይዘሽልን ብትመጪ ለከስተመር ይዤ መጥቻለሁ። እዚህ አሁን ለከስተመር ይዤ መጥቼ ነበረ፣ ግን ደግሞ ይሄንን ፕሮግራም አላሰብኩት። እውነት ለመናገር ይሄን ፕሮግራም ድንገት ነው ያሰብነው እንጂ አስበንበት ቢሆን ነው እንደዚህ አንከራከርም ነበር። ሁላችንም ይዘን እንመጣ ነበርና ማለት ድንገት የመጣ ሀሳብ ነው። እዚህ ያሉት በድጋሚ ልክ ነሽ፣ በድጋሚ ለካ አላሰብንም ነበር። እዚህ ያሉት ኦዲየንሶቻችንም ጓደኞቻችንም ምናምን በቃ ከነሱ ጋር እንጆይ እናድርግ በሚለው ነው እንጂ አስበንበት አልነበረም። ግን ቆንጆ ቆይታ እንደሚኖረን ተስፋ አለ። ግን እሺ በዓልን ዱባይ እንዴት አየሽ? በበዓል ዱባይ እስኪ ሰዎችን አሁን እንረዳ። ዱባይ የሚኖሩ ሰዎች እስኪ እንረዳቸውና ምን ፊል አደረግሽ? አይዶ አዲስ ነገር ሲሆን ብዙዎቻችን ለመቀበል ከብደናል። አሁን ለመቀበል የሚከብደኝ አይነት ሰው ነኝ። አዲስ ነገር ተረዳኝ ብቻ ደስ ምናምን ለመድከው አይልም። ደስ አይልም። በዓልን ከአገር ውስጥ ነው ደግሞ
እኔ ድባብ አለው ባይዘዊ ታውቃለህ አይደለ? ለምሳሌ ኢትዮጵያ ውስጥ እና እዚህ ሀገር በዓል ሲከበር በጣም ትልቅ ዲፈረንስ አለው። ምክንያቱም እዛ ቄጠማው በጉ ምኑ ሰው ሲተላለፍ ሰው ብዙ ሲሆን ምናምን ራሱ የሆነ ድባብ ይሰጣል እንዳለ በቃ የበዓል ሙዚቃ ግን ማለት ነው ከዚህ ምን ሩታ ባይዘው አዲስ አበባ በዓልን በጣም ትወደዋለች። እኔ ነኝ ደስ ማይለኝ። እኔ ደግሞ ያው ፋሚሊ ምናምን ስብስብ ብለን ማሳለፍ ስለለመድን እኔ በነገር ላይ ለምጄ እኮ አይደለም ግን በቃ ቤት ውስጥ የሚደረጉ ነገሮች የሚደረጉ ነገር ያስደስተኛል እንጂ ይሄ በዓልን የምታከብር አይነት ሰው አይደለሁም። ብዙም አይደለም ነው እንዴ? ያው እኛ ደግሞ ምን አለ መሰለሽ እንደየማህበረሰቡ ይለያያል። እኛ መጣንበት ደግሞ ማህበረሰብ ከልጅነታችን ጀምሮ በቃ በዓል ማለት ለኛ ትልቅ ዓለም ነውና ከዛ ማህበረሰብ ነው እኔ ደግሞ የመጣሁትና ዛሬ ላይ ምን ድረስ አድጓል ያን ነገር። ስለዚህ ከፋሚሊ ጋር ከቤተሰብ ከእህት ወንድምና አባት ተሰብስቦ ማክበርን የተሻለ ያደርገዋልና ለዛ ነው ለማንኛውም ፋሚሊዎቻችን እንደዚህ ፏ ሽብርቅ ድምቅ እንዳለን በነጽጌ ቅር እንዳለን በነዳኒ ቅር እንዳለን ሆነ እዛ አሪፍ ፕሮግራም እናሳልፋለን። ቅር ብሎኛል። ምን ነው ለምን መልበስ ነበረባቸው? እሷ ቅር አላት። ምክንያቱም ታውቃለች ምን ያህል እንደደከምን ልብስ ለማግኘት ኧረ ፋሚሊዎች አግኝተናል እኮ አንዳንድ ልብስ እያገኘን ማለት ነው ስለካና በቃ ለእሷ እንትን ነው የሚሆንባት ምንድን ነው ትልቅ ቢሆነው እና ደግሞ ብዙም አልወደውም ምናምን እና ለዛ ነው። ኤኒዌይስ ኔክስት ታይም በእርግጠኛ ትምንግሳ ይሆናል። በእርግጠኝነት 100% ብዙ ነገሩ ባይዘው ዲፈረንስ አለው ማለት እዛ እና እዚህ ማለት ነው። ሰርግ ራሱ በጣም ትልቅ ዲፈረንስ አለው። በጣም እዚህ የሚከበረው የሰርግ አከባበርና እዛ የሚከበረው የሰርግ አከባበር ራሱ በጣም ልዩነቶች አሉትና ቬሎ ራሱ የዚህ ሀገርና የዛ በጣም ፈጽሞ የተለያየ ነውና የአበሻን ቬሎ ለማግኘት ራሱ ባለፈው እንዴት እንዳልፋል እኛንን የምናውቀው ሁሉ ነገር እዛ ቅርባችን ነበረ። ከሀበሻ ምግብ ጀምሮ እንጀራ የሆነ ነገር ፈለግነው። እዚህ ግን እንግዲህ ፋሚሊዎች ከተገኘ ሀገሬ ተቀበች ኢትዮጵያ ሀገሬ ያለ እግዚአብሔርን በጣም ናፈቀኝ። እኔ እውነት ለመናገር ከሀገር መውጣት እፈልግ ነበር ከሀገር መውጣት እኔ በጣም ፈልጌ የነበረው እንዴ ስዊዘርላንድ ምናምን ላለሁኝ እኮ በቃ ስለምታምር ስፔሻሊ ስዊዘርላንድ ምናምን በጣም ተፈጥሯዊ ውበት አላትና እኔ እዛ ሀገር ካልሄድኩ ምናምን ግን ደግሞ ምን አሰብኩ መሰላችሁ የሆነ ቦታ ለመዝናናት ስታስቡ አሁን እኛ አንድ ወር ነው ዱባይ ቪዛ እንትን ብለን የመጣ ነው ማለት ነው። ግን ቢያንስ 10 ቀን ምናምን ቢሆን ሞር የተሻለ ነው። ስለዚህ ከዚህ በኋላ ብዙ ሀገራት ነው የምንሄደው። በቅርቡ እግዚአብሔር ካለ ደግሞ ዛንዚባር እንሄዳለን። ከዛንዚባር በቃ አፍሪካ ሀገራትን ቀድመን እንዞራለን። ከዛ ዓለምን እንዞራለን። ፈጣሪ እድሜና ጤና ይስጠን እንጂ ብዙ ቦታ እንዝናናለን፣ ኢንጆይ እናደርጋለን። ከማጋር ከእናንተ ጋር ማለት ነው። በዚህ በትንሹ እናበቃውም ዱባይ መተና እናበቃ። ቀጣይም የተለያዩ ሀገራትን እንዞራለን። ዋናው እድሜና ጤና ነው። ለሁላችንም እድሜና ጤናውን ያድለን። እንኳን አደረሳችሁ። እንኳን ለፋሲካ በዓል በሰላም አደረሳችሁ ማለት ፈልጋለሁ። በዓሉንም ፕሮግራማችንንም አንድ ላይ እናከብራለን። ሰዓት እየሄደ ስለሆነ ጽጌ ትርምስምስ አድርጊያችሁ ልሮጥ ነው። ኖ ዴይ ኖ ትርምስምስ ሳይሆን ቢኒ መጣ ሩታ እኮ ቢዝነስ ለቅልን አይደለም አንዴ ነገር ተታከለ። ኧረ እኔ በእናትሽ አንቺ ደግሞ ምን ሆነሽ ነው? ይቀረኛ እኔ ካልወጣሁ እኮ በቃ ተከተል ነይ በቃ መኪና ውስጥ እሺ መኪና ጫማ ይዛ ጋር ነው ጫማ እሺ እኔም ጫማ ይላልና መጣሁ። እንግዲህ ፋሚሊዎቻችን ዛሬም ተመልሰን ወደ መርከባችን መተናል ማለት ነው። እንደምታዩት እዚህ ጋር ልዩ ድባብ ላይ እንገኛለን። እንግዲህ ባለፈው ትንሽ አርፍደን በማምሻ ነበር ፕሮግራሙን እያደረገን የነበረው። ዛሬ ደግሞ ለየት ባለ መልኩ በቀን አድርገነዋል። እንግዲህ እስኪ መልሳችንን ደግሞ በድጋሚ መርከብ ላይ ምን አይነት ፕሮግራም ይሆናል የሚሉትን አብረን ነው የምናየው ማለት ነው። በጣም ወደነዋል። በጣም ደስ ይላል። ስለዚህ አሁን የምናደርገው ምንድነው ሩታዬን ይዘናት ወደ መርከቡ ላይ ነው የምንወጣው። ዛሬ ደግሞ ብዛት ሰው መጥቷል፣ እየጠበቁን ነው። ከዛ ባለፈ ደግሞ ባለፈው ያልመጡ ሰዎች በሙሉ ዛሬ ላይ ተገኝተው ፕሮግራሙን እያደመጡ ይገኛሉ። ስለዚህ ሞረ መልሳችንን በጣም ወደድኩት ማለት ይቻላልና በጣም ነው የሚያምረው። ጫጫታ አለ ምናምን፣ ግን በቃ ለሁሉም ነገር ዛሬ ግዴታችን ነው፣ አጭሰን እናልፈዋለን ማለት ነውና በጣም ደስ ብሎኛል። ግን ወጪ እየበዛብን ነው። ሰርጉ መልሱ ወጪው ከበደኝ። ስለዚህ ምን ማለት አልተመቸም ማለት ነው። አይ ደስ ብሎኛል። እውነት ለመናገር ለጨዋታ ነው። በጣም ደስ ብሎኛል በመኖሪ እና ደግሞ በጣም አሪፍ ፕሮግራም ነው እያሳለፍን ያለ ነው። ባለፈው ጽድት ያለ ሰርግ ነበረ። ዛሬም ደግሞ አሪፍ መልስ ነው እያሳለፍን ያለ ነው። እዚህ በመሆኔ ደስ ብሎኛል። ግን ደግሞ ባይዘው ዳኒ ማለት ነው
ለኔ ፕሮግራም ብሎ ብዙ ወጪ ያወጣል። አብዛኛው ሰው ሁሉም ነው ማለት ትችላላችሁ። በቃ ፕሮግራሙ ላይ ላለመቅረት ለመገኘት ሲሉ ሁሉም ወጪ በወጪ ሆነዋል። ግን ደግሞ ለአንተ ሰርግ ያብቃኝና እኔ ከዚህ በላይ ወጪ ለማውጣት ያብቃኝ። አይ ከዛ በፊት አሁን ቢመልስልኝ አሁን ስንት ድራም በድርሃም በ4000 አሳነስኩ። ያወጣው ብዙ ነው ያወጣሁት። አይ አሁን ስልክ የገዛሁት ለማለት ነው። ስልክ ውሃ ውስጥ ገብቶና ስልኩ ውሃ ውስጥ ገብቶልኝ እግዚአብሔር ይመስገን። አሁን ግን አይፎን 16 ፕሮ ማክስ ገዝቷል። አንዳንድ ጊዜ ነገሮች ለመልካም ናቸው። ከዛ በፊት ጀስቲን ላይ ከጥጌ ጋር እየሄዱ ስልኩ ውሃ ውስጥ ገብቶበት ነበረ። ግን በጣም አዝኖ ነበር። እግዚአብሔር ደግሞ የተሻለውን ሰጠው ማለት ነው። እና ለበጎ ነው። 16 ነበር የያዘው ወደ 16 ተቀየረ እንጂ ምንም ለውጥ የለውም። እሱ ልክ ነህ። ስለዚህ ታልጋለህ ነው አይታላ። ደስ ብሎኛል ፕሮግራማችሁ ላይ በመገኘቴ። አብርሽ በጣም ጥሩ ሰው ነውና ሩታም በጣም ደስ የምትል ሰው ነችና እናንተ ሰርግ ላይ በመገኘት ቀጥሎ ደግሞ መልሳችሁ ላይ በመገኘት ደስ ብሎኛል። ክልክሉን ያው ዋጅ ሰው ቡታጅራ እናደርገዋለን። እሱን እንግዲህ የምናስብበት ይሆናል ማለት ነው። ግን ደግሞ አሁን ዛሬ ፈታ እንድትል ነው የምፈልገው። ዳኒሻ ወንዱን አናግረናል ወይ? እናቴ ሰላም ነው? እንዴት ነሽ? እንኳን አብሮ ደስ አለን። እናመሰግናለን። ሰላም ነው? እሺ ማሬ ቴንክ ዩ። እንግዲህ ፋሚሊዎቻችን ወደ ጥጌ መተናል። ቅሬታሽንም አሁን ወደ ሀገራችን የምንመለስበት ጊዜም እየቀረበ ስለሆነ ዳኒ ቅሬታውን ተናግሯል። ብዙ ወጪ አውጥቻለሁ ለአንተ ሰርግ ላይ። ስለዚህ አንቺም ቅሬታም ካለሽ ደስታም ካለሽ አሁን መናገር ትችላለሽ። እሺ ጋይስ እንዴት ናችሁ? መጀመሪያ እሺ ምንድነው እኔ ቅሬታ የለኝም። ቅሬታዬን እንደ ሁሉም ነው። ወጪ ነው። ወጪ በጣም ናናችን አዝሮታል። ኧረ በቃ ጥጌ ወጪ እና ግን አሪፍ ጊዜ አሳልፈናል። ደስ የሚል ጊዜ አሳልፈን ለባለፈው ሰው የገባ መስሎኝ። እሺ ኤኒዌይስ ቅሬታ ወጪ ነው። ሌላ እንደ አሪፍ ጊዜ አሳልፈናል ምናምን እና ደግሞ ባለፈው የደረሰብን ነገር ነበረ። ተገልብጠን ነበረ ጀስት ጌር ጫወትን ባህር ውስጥ ተገልብጠን ነበር። እሱ በጣም የሚያስፈራ ነገር ነበር የገጠመን እና አሁን ግን በጣም ሰላም ነን፣ ደህና ነን፣ ተረጋግተናልም። ሶ አሪፍ ጊዜ ያሳልፍናል። በጣም ቆንጆ ልንሄድም ስለሆነ ግን በነገር ላይ ደስ ብሎኛል። አገሬ ናፈቀኝ። እኔ እውነት እዚህ ሰለቻል፣ በጣም ሰለቻል። እና ፋሚሊዎቻችን እንግዲህ ጽጌም ሀሳቧን ገልጻለች፣ ዳኒም ሀሳቡን ገልጿል። እስኪ ከኦዲየንሶቻችን አንዱ ሁለት ሰው ጠርተን ደግሞ ከኦዲየንሶቻችን እናወራለን። ገና አልወጣንም ወደ ላይ ወደ መርከቡ፣ እኛ ታች ሆነን ነው። ወይኔ ድባቡ ደስ ሲል በጣም ሄሎ። እኔ ሌላ ነው የወደድኩት። መርከቡ ግን ማሄድ ይመስላል፣ ግን በጣም ይሄዳል፣ በጣም ይሮጣል። እንግዲህ ፋሚሊዎቻችን ከኦዲየንሶቻችን ደግሞ እነሱም ቅሬታም ደስታም ሊሆን ይችላል የሚያወሩት ነገር ይኖራቸዋል ብዬ አስባለሁ፣ ላይ እስከምንወጣ ድረስ ማለት ነው። ስለዚህ እስኪ ሀኒ ምን አይነት ስሜት ተሰማሽ? እዚህ ጋር ቡዜ ያለች ሀኒ ትባላለች። ሰላም ቤተሰቦቻችን እንደምናችሁ። አብርሽና ሩታን ስላገኛችሁ በጣም ደስተኛ ነኝ፣ በጣም ከምላችሁ በላይ እና ሰርጋችሁ የአብርሃምና የሳራ ያርግላችሁ። እኔ በጣም ደስተኛ ነኝ ስላገኘኋችሁ። ደስተኛ ነሽ? በጣም ቅሬታ አለሽ? ምንም ቅሬታ የለኝም። እርግጠኛ ነሽ? አትፍሪም? ችግር የለም። አረ ማርያም በጣም ደስተኛ ነኝ ስላገኘኋችሁ። በጣም እድለኛ ነኝ። በጣም ደስተኛ ነኝ። እግዚአብሔር ደግሞ በፍሬ ባርካችሁ። አሜን አሜን። እናመሰግናለን። ብዙዬ እሺ ምንድነው የሚባለው? ደስ ያለሽን በይና ገላጊ ቅሬታም ደስ ያለሽ። ሰላም ውድና የተከበራችሁ የአብርሽዬ ኤንድ የሩትዬ ቤተሰቦች፣ እኔን ለማታውቁኝ ብዙዬ ይባላለሁኝ። አብርሽዬ እና ሩቴ ስላገኘኋቸው ደስ ብሎኛል። ብዙ ነገሮችን አሳልፋችሁ ስለመጣችሁ ለኛ በቃ በጣም ትልቅ ትምህርት ነው ያስተማራችሁት፣ እውነት ለመናገር ማለት ነውና እዚህ ስለደረሳችሁ ደግሞ በጣም የማመሰግነው። እኛም እናመሰግናለን። በጣም ወዳችሁ። እኛም እንወድሻለን። ኑሪልን። እንግዲህ ፋሚሊዎቻችን ከኦዲየንሶቻችንም ይህንን የመሰለ ሀሳብና አስተያየት ተቀብለናል ማለት ነው። እንግዲህ ሩታዬ ደግሞ መታ ዋናዋ ባይዘወይ ማለት ነው በቀድሞውኑ ደስ አለኝ። እንደባለፈው አልመሸምና በጣም ድባቡ ምናምን ያምራል፣ ከተማው ያምራል። እዚሁ መርከብ ላይ ሆነን ከተማውን እየጎበኘን እያየን ነውና በጣም ደስ የሚል ነገሮች አሉት። እናንተም እንደምታዩት ማለት ነው ፋሚሊቲ እንደዚህ አምሮባት ፏሽብርቅ ድምቅ ብላላችሁ። ባይዘው በጣም ነው ያማረባት ከምላችሁ። እንዳውም እኔ አላማረብኝም ማለት ይችላል። እስኪ አሳያቸው፣ ከላይ ወደ ታች አሳያቸው የምር እንዴት እንዳማረበት በደንብ ያሳዩና ከዚህ ሊጀምር ያምራል። ልብሷን በጣም ነው የወደድኩት፣ ይህ ልብስ ማለት ነውና በጣም አምሮብሻል። ባይዘው ስለምታምርም ነው ልጅቷና ልብሱን አሳመረችው ነው የሚባለው። አለፈው ጊዜ አጥሮን ሩታዬም በስነ ስርዓት አላወራችም ነበረ። እስኪ ዛሬ በደንብ አውሪያችን ረጋ ብለሽ ፍትት ብለሽ ማለት ነው። በደስታ
ሰላም ሰላም፣ ውድና የተከበራችሁ ፋሚሊዎቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በበዓል እንኳን አደረሳችሁ። ይቅርታ እንኳን አደረሳችሁ ሳልላችሁ እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያልኩኝ እንግዲህ በዓሉን ደስ በሚል ሁኔታ እዚህ ፈታ ብለን እያከበርን እንገኛለን። እንደምታዩን እንደዚህ ምር አምሮብን ወደምንክሽ ብርቅ ብለን ያ እንደዛ እያከበርን እንገኛለን። ሲቀጥል ደግሞ ዛሬ እዚህ አብረን ላለነው መልስ ጭምር ነው አለ ሀገር ቤት እሱ እንዳለ ሆኖ እዚህ ስለምን ይቅርብን እንዴ? ስንት ወዳጅ ስንት ጓደኛ ያለን ከነሱ ጋር ደግሞ ፋሽ ብርቅ ድምቅ ማለት አለብን ብለን እዚህ መልስ ፕሮግራም አለን ማለት ነው። እና ጥሩ ታይም እያሳለፍን ነው። እንግዲህ ከላይ በጣም እየቀወጡት ነው። ጥሩ ታይም እያሳለፉ ነው። ብቻ በጣም ደስ ብሎኛል። እወዳችኋለሁ። የዛን ቀን ስሜት ግን ሪል በጣም ይለይ ነበር። እግዚአብሔርን ነው የምላችሁ። እኔ ፎቶም ስነሳ ለብሻለሁኝ። በተገቢው መንገድ በተገቢ ሁኔታ ስትለብሱት በጣም ደስ የሚል ስሜት አለው። ያስደነግጣል። ሰዎች ተሰብስበው ምናምን በጣም ነበር ደስ ያለኝ። እና ግን ምን አይነት ስሜት ተሰማሽ? ዱባይ ሁሉ ፕሮግራም በመዘጋጀቱ ይህንን ቫይብ ስታይ ምን አይነት ስሜት ተሰማሽ? ሳትዋሽ ተናገሪ። በጣም ነው የምወዳችሁ። በዛን ቀን ለተገኛችሁ ሰዎች፣ መገኘት እየፈለጋችሁ ላልቻላችሁ ዛሬ ለተገኙ ደግሞ ሁላቸውንም አመስግኝ። ቪዲዮውን ስለሚያዩት ማለት ነው። ዛሬም ለተገኛችሁ እንግዶቻችን እጅግ በጣም አድርጌ አመሰግናለሁኝ። ባለፈውም መገኘት ላልቻላችሁ እየፈለጋችሁ ለቀራችሁ ሰዎች እንግዲህ እጅግ በጣም አድርጌ አመሰግናለሁኝ። አትሊስት ማሰብ ራሱ አንድ ነገር ስለሆነ ማለት ነው። ወይኔ በሄድኩኝ በተገኘው ምናምን የሚለው ሀሳብ ራሱ አንድ ነገር ነው አይደለ? ስለዚህ በጣም አድርጌ ነው የማመሰግናችሁ። በጣም ነው የምወዳችሁ። መልካም በዓል ይሁንላችሁ። شمول منا جنا يا وندم مالا جنا يا زاغو مزبلاتنا جنا جنا منو تناكنا جنا
ገና ገና ይስጠን እንጂ እድሜ ጤና ገና የመልሱ ምለት ስላለ ገና ወግ ማረጉ መች ያልቅና ገና ገና አለ ገና ገና አለ ገና አሸኟት ሆይ አሸኟት ሆይ ሄዶ አይደለም አሸኟት ሆይ አሸኟት ሆይ ገና አሸኟት ሆይ አሸኟት ሆይ ሄዶ አይደለም አሸኟት ሆይ